ብትጠብቃት ብታደርጋት በምድር ላይ ካለው አሕዛብ ሁሉ ከፍ ከፍ አደርግ ዘንድ እጀምራለሁ። እነዚህ በረከቶች ደግሞ ይመጡብሃል ያገኙሁማል። የእግዚአብሔርን ቃል ሰምቶ መታዘዝ፣ የእግዚአብሔርን ቃል ሰምቶ እሺ ማለት። ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አልለወጥም ማለት። እናንተ የያዕቆብ ልጆች የተለወጣችሁ አይደላችሁ? እግዚአብሔር በባህሪው አይለወጥም። ሰው ይለዋወጣል። የሆነ ጊዜ ጥሩ ይሆናል፣ የሆነ ጊዜ መጥፎ ይሆናል። የሆነ ጊዜ ደግሞ የእግዚአብሔርን ሰዎች ያሳድዳል። የሆነ ጊዜ እግዚአብሔር 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 ይላል። የሆነ ጊዜ ደግሞ አንተ አላዳንከንም፣ ያዳነን ይሄ ጣዖት ነው ይላል፣ ይሄ ጥጃ ነው ይላል። ሰው እኔ በጣም የሰው ነገር ይገርመኛል። ከእስራኤል ምድር ከባርነት ምድር ከመከራ ውስጥ ወጥቶ ልክ ሙሴ ሲጠፋ ሰዎቹ እየተከተሉ ያሉ ሰው ሙሴ ሲሄድ ያ ሰውዬ ታለ ወዴት ነው ሄደው? ትላንት እኮ ሰውየው ብትሩን ይዞ ዮርዳኖስ ሲገብል ነበር። በጣም ቸርች ውስጥ የምፈራው እባብ በተንኮሉ ሔዋንን እንዳሳታት ሐሳቡ ተበላሽቶ። የሰው ሐሳብ ሲበላሽ ሰይጣን ነው የሚሆነው። ሐሳብህ እንዳይበላሽ ሁልጊዜ ማድረግ ያለብህ በእግዚአብሔር ፊት መሆን። ዛሬ መልእክት አለኝ ለሆነ ሰው። ያንተ ጉዳይ ሳያልቅ እግዚአብሔር አይለቅህም። እጃቸውን ከፍ አድርጉና ዛሬ ለኔ መልካም ይሆናል በሉ ባካችሁ። ሞትና ጭንገፋ በእኔ ላይ አይሆንም። ዘዳግም ምዕራፍ 28 ከ1 እስከ 46 በጌታ በኢየሱስ ስም አነባለሁ። እንዲህም ይሆናል የአምላክ የእግዚአብሔርን ቃል ብትሰማ፣ አንደኛ የእግዚአብሔርን ቃል ብትሰማ፣ ዛሬ ያዘዝኩንም ትእዛዙን ሁሉ ብታደርግ፣ ያዘዝኩን ትእዛዝ ሁሉ ብታደርግ፣ ብትጠብቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የሆነ ሰው ይሄን ቃል ያደርጋል፣ የሆነ ሰው ይሄን ቃል ይጠብቃል፣ ይሄ ቃል ደግሞ ከፍ ከፍ ያደርገዋል። አምላክ የእግዚአብሔርን ቃል ብትሰማ፣ አሁን እየሰማን እኮ ነው። የሰማሁትን ደግሞ ባደርገው ብጠብቀው እግዚአብሔር በምድር ላይ ካለው ሕዝብ ሁሉ ከፍ ከፍ ያደርግ ዘንድ ይጀምራል። ይሄ ትእዛዝ ነው። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙምሃል። አንተም በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድን ፍሬ፣ የምድርን ፍሬ፣ የከብትን ፍሬ፣ የላምም ርብህ፣ የበግም ርብህ ብሩክ ይሆናል። እንቅብና ቡሃቃ ብሩክ ይሆናል። አንተም በመግባት ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶች በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱም ባንተ ላይ በጎተራም በእጅም ስራ ሁሉ ላይ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይቶ ይፈሩሃል። ቁጥር 11 እግዚአብሔር እርሷንም ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብትም ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙ መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተ ብትጠብቃት ብታደርጋት፣ ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎች አማልክት ባትከተል፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁል ጊዜ በላይ እንጂ በታች አትሆንም። እነዚህ በረከቶች ናቸው። 15 ድረስ የተጻፈው በረከት እሺ ብትል ቃሌን ሰምተህ ብትጠብቃት ብታደርጋት እነዚህ በረከቶች ይመጡብሃል፣ ያገኙሁማል። ይመጡብሃል ማለት ይኸውልህ መቅሰፍት አይደለም የሚመጣብህ። አንዳንድ ሰው ቤት መቅሰፍት ነው የሚመጣው። አንተ ቤት ግን የሚመጣው የእግዚአብሔር በረከት ነው የሚመጣው። መጥቶ ግን ካንተ ጋር ተጋይቶ አይደለም፣ ታንተ ጋር መጥቶ ተገናኝቶ ይሄዳል። አሁን በረከቱ የሚመጣው አንድ የሆነ የምናደርገው ነገር አለ። የእግዚአብሔር ያለው ምንድነው? ቃሌን ሰምተህ ብትጠብቃት ብታደርጋት በምድር ላይ ካለው አሕዛብ ሁሉ ከፍ ከፍ አደርግ ዘንድ እጀምራለሁ። እነዚህ በረከቶች ደግሞ ይመጡብሃል፣ ያገኙሁማል። የእግዚአብሔርን ቃል ሰምቶ መታዘዝ፣ የእግዚአብሔርን ቃል ሰምቶ እሺ ማለት። ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አልለወጥም ማለት። እናንተ የያዕቆብ ልጆች የተለወጣችሁ አይደላችሁም? እግዚአብሔር በባህሪው አይለወጥም። ሰው ይለዋወጣል። የሆነ ጊዜ ጥሩ ይሆናል፣ የሆነ ጊዜ መጥፎ ይሆናል። የሆነ ጊዜ እግዚአብሔርን ሲያገለግል ነበረ፣ የሆነ ጊዜ ደግሞ የእግዚአብሔርን ሰዎች ያሳድዳል። የሆነ ጊዜ እግዚአብሔር
የሆነ ጊዜ ደግሞ አንተ አላዳንከንም፣ ያዳነን ይሄ ጣዖት ነው ይላል፣ ይሄ ጥጃ ነው ይላል ሰው። እኔ በጣም የሰው ነገር ይገርመኛል። ከእስራኤል ምድር ከባርነት ምድር ከመከራ ውስጥ ወጥቶ ልክ ሙሴ ሲጠፋ ሰዎቹ እየተከተሉ ያሉት ሰው ነው። ሙሴ ሲሄድ ያ ሰውዬ የት አለ? ወዴት ነው ሄደው አሉ። ትላንት እኮ ሰውየው ብትሩን ይዞ ዮርዳኖስን ሲከፍል ነበረ። በጣም ቸርች ውስጥ የምፈራው እባብ በተንኮሉ ሔዋንን እንዳሳታት ሀሳቡ ተበላሽቶ፣ የሰው ሀሳብ ሲበላሽ ሰይጣን ነው የሚሆነው። ሀሳብህ እንዳይበላሽ ሁልጊዜ ማድረግ ያለብህ በእግዚአብሔር ፊት መሆን። ሙሴ የሚመሩበትን መመሪያ ሊያመጣ ሄደ፣ ጽላት ሊያመጣ ሄደ። ሲሄድ እባክህ ያ ከኛ ጋር የነበረው ሰውዬ የለም አሉ። አሁን ምን ስራለን? በፊታችን የሚሄድ አምላክ እግዚአብሔርን ካዱት፣ ረሱት። እሺ ያለና ወርቅ የጆሮ የአንገት ምናምን አመጣና ጠፈጠፈላቸው። ሲጠፈጥፍላቸው እግዚአብሔር ያያል። እግዚአብሔር ደግሞ በባሪው አይቸኩልም። ሙሴ ጸሎቱን እስከሚጸልይ በዳመና ከደነበትና ዝም አለ። የሚያደርጉትን እያየ ነው። ያ ከግብፅ ምድር ያወጣን አምላክ እያሉ ነው። ከግብፅ ምድር ያወጣኝ አምላክ ይሄ ነው ካደ ማለት። እግዚአብሔር እዛ ጋር አየና ያ ህዝብ እኮ መረን ሆነዋል፣ ያ ህዝብ እኮ በቃ አጠፋዋለሁ፣ ያ ህዝብ ምናምን። ሙሴ ከእንደገና እባክህ እኔን ከጻፍከኝ ምን በለኛለ? ደምስሰኛ አይነት ነገር ምህረት አድርግለት፣ አንተ አምላክ አይደለህም ያለ መማለድ ጀመረ። ልክ ታቦቱን ይዞ ሲመጣ እግዚአብሔር የነገረው አልመሰለውም። ሳይ ተቆጣ። በአይን የሚገባ ነገር ያስቆጣል። በጣም የሚገርመኝ ነገር አንድ ነገር ነው። ልክ እዛ ጋር እንደደረሰ ህዝቡን መረን ለቃቸዋል ብሎ ሲለው ምን ላድርግ ታውቃለህ ህዝቡን አለ። ከዛ በኋላ አንጣለው። እጃውን አመጣና ፈጨው ይላል። በማሽን ይፍጨው በምን ይፍጨው አናውቅም። ከዛ በኋላ ለሁሉም ጋታቸው፣ አጠጣቸው። ይሄ አንተ አምላክ ነው፣ እስኪ አምላክ ከሆነን ከጠጣ ብሎ አጠጣው። እንደ ወተት ወርቅ በብሉይ ኪዳን ሰው ጠጥቷል። ውስጥ ገብቶ ምግብ ይሁን ምን እንደሆነ አናውቅም፣ ግን ሙሴ ወርቅ ይኸው ተናዶ ወርቅ ፈጭቶ አጠጥቷል። ስለዚህ የእግዚአብሔር ቃል ከጠበቃችሁ ካደረጋችሁ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ አደርጋቸዋለሁ አለ። ያለው ይሄንን። ሁለተኛው ካላደረግንስ ከ15 ጀምሮ የሚለው ነገር አለ። ነገር ግን የአምላክ የእግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝኩን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል ያገኙምሃል። ቁጥር 16 በከተማ ርጉም ትሆናለህ፣ በእርሻ ርጉም ትሆናለህ። እንቅብህ በዋቃ ርጉም ይሆናል። የሆድ ፍሬ፣ የምድርን ፍሬ፣ የላም ርብ፣ የበግም ርብ ርጉም ይሆናል። አንተም በመግባት ርጉም ትሆናለህ፣ በመውጣትም ርጉም ትሆናለህ። እኔን ስለተውከኝ ስለ ሥራ ክፋት እስክትጠፋ ፈጥነም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋ ድረስ ቸነፈር ያጣብቅብሃል። ቁጥር 22 እግዚአብሔር በክሳት፣ በንዳድ፣ በጥብሳት፣ በትኩሳት፣ በድርቅ፣ በዋግ፣ በአረማሞ ይመታሃል። እስክትጠፋ ድረስ ያሳድዶሃል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃል። ይኸውላችሁ መሬት ስታርሷት ብረት ነው የምትሆነው እያለ ነው። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል፣ እስክትጠፋ ድረስ ከሰማይ ይወርድብሃል። ቁጥር 25 እግዚአብሔር ከጠላቶች ፊት የተመታ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከነርሱ ትሸሻለህ። በሰባት መንገድ በአንድ መንገድ ብቻ ነው የመጣ። አንተ ግን በስንት ትሸሻለህ? በሰባት። እንዴት ተከፍሎ እንደሚሸሽ ራሱ ግራ ነው የሚገባ። መጽሐፍ ሲናገር በአንድ መንገድ ይመጡብሃል ይልና መጥተው ግን በሰባት በኩል ይላሉ ይበተናሉ የሚል ተገለበጠና፣ አንተ እግዚአብሔርን የማትሰማ ከሆነ ለእግዚአብሔር የማትታዘዝ ከሆነ በአንድ መንገድ ሲመጡብህ አንተ ተመልሰህ በሰባት በኩል ትበተናለህ፣ ትሸሻለህ። ለምድር መንግስታት ሁሉ ድንጋጤ ትሆናለህ። ለምድር ቁጥር ነገስታት 26 ሬሳይ ለሰማይ ወፎች ሁሉ ለምድር አራዊት መብል ይሆናል፣ የሚያስፈራቸውም የለም። ቁጥር 27 እግዚአብሔር ፈውስ በሌለው በግብፅ ቁስል፣ በእባጭም፣ በቋቁቻም፣ በችፌም ይመታሃል። ፈውስ የሌለው በሽታ አለ። እሺ ከዛ ቁጥር 28 እግዚአብሔር በእብደት በእውርነት በድንጋጤ ይመታሃል። 29 በቀትር ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድህም የቀና አይሆንም። በዘመንም ሁሉ የተጨነቅ የተዘረፍ የሚያድንም የለም። ቁጥር 30 ሚስት ታጫለህ፣ ሌላ ሰው ከእርሷ ጋር ይተኛል። ቤት ትሰራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱ አትበላም። 31 በሬህ በፊት ይታረዳል፣ ከእርሱም አትበላም። አህያ ከእጅ በግድ ይወሰዳል፣ ወደ አንተ አይመለስም። በግህ ለጠላቶች ትሰጣለች፣ የሚያድንህም አታገኝም። ቁጥር 32 ወንዶችና ሴቶች ልጆች ለሌላ ሕዝብ ይሰጣሉ፣ ዓይኖችም ያያሉ፣ ሁልጊዜም ስለ እነርሱ ሲባክኑ ያልቃሉ፣ በእጅም ኃይል ምንም አይገኝም። 33 የምድርህን ፍሬ ድካምህንም ሁሉ የማታውቀው ሕዝብ ይበላዋል። አንተም ሁል ጊዜ የተጨነቅ የተገፋ ትሆናለህ፣ ዓይኖች ከሚያዩት የተነሳ እብድ ትሆናለህ። 35 እግዚአብሔር
እግዚአብሔርም ፈውስ በሌለው በክፉ ቁስል ጉልበትህን ጭንህን ከእግር ጫማ እስከ አናት ድረስ ይመታል። 36 እግዚአብሔር አንተም ባንተም ላይ የምታነግሰውን አንተና አባቶች ወዳላወቃችኋቸው ሕዝብ ይወስደሃል። በዚያም ሌሎችን የእንጨትና የድንጋይ አማልክት ታመልካል። 37 እግዚአብሔርም በሚያገባ በአሕዛብ መካከል ሁሉ ድንጋጤ፣ ምሳሌ፣ ተረትም ትሆናለህ። 38 እጅግ ዘር ወደ እርሻ ታወጣለህ፣ አንበጣም ይበላዋል፣ ጥቂትም ትሰበስባለህ። ወይን ትተክላለህ፣ ታበጀውማለህ፣ ትልም ይበላዋልና ከእርሱ ምንም አትሰበስብም፣ የወይንም ጠጁን አትጠጣም። 40 የወይራ ዛፍ በአገር ሁሉ ይሆንልሃል፣ ወይራህም ይረግፋል፣ ዘይቱንም አትቀባም። ወንዶችና ሴቶች ልጆች ይወለዱልሃል፣ በምርኮም ይሄዳሉ፣ ላንተም አይሆኑም። ዛፍህ ሁሉ የምድርህን ፍሬ ኩብኩባ ይወርሰዋል። 43 በአንተ መካከል ያለ መጻተኛ በአንተ ላይ ከፍ ከፍ ይላል፣ አንተም ዝቅ ዝቅ ትላለህ። እርሱ ያበድርሃል፣ አንተ ግን አታበድረው። እርሱ ራስ ይሆናል፣ አንተም ጅራት ትሆናለህ። 45 የአምላክህ የእግዚአብሔርን ቃል ስላልሰማ ያዘዝኩንም ትእዛዙንና ስርዓቱን ስላልጠበቅህ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያገኙማል። አሁን ተመልከቱ፣ ተቃራኒ ነው የሆነው። ለምሳሌ ቃሉን ሰምቶ አያደርግም፣ ቃሉን ሰምቶ አይጠብቅም። ሄድና ያዕቆብ ምዕራፍ 1 ከ22 እስከ 25 አነብልኛለሁ። በጌታ በኢየሱስ ስም አነባለሁ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ሁላችሁ ቃሉን ሰምቶ ቃሉን አለመጠበቅ፣ ቃሉን አለማድረግ፣ ሰምቶ ብቻ መሄድ ሳይሆን ማድረግ መጠበቅ ያስፈልጋል። ያለበለዚያ ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን እግዚአብሔርን ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል። በስራው ሰምቶ የሚያደርግ የተባረከ ይሆናል። ለምሳሌ ፊት ስታዩ መስታወት አለ፣ አያችሁ አይደል? እኔ ካያችሁ በኋላ ታስታውሳላችሁ፣ እንረሳዋለን። ብታስታውሰው መስታወት ላይ ነው። ብዙ ሰው መጽሐፍ ቅዱስ ጋር ሲሆን ወችንማ አደርጋታለሁ ይላል። ቸርች ሆኖ አደርጋለሁ ይላል። ቸርች ነው የሚያደርገው። ልክ ከቸርች ሲወጣ ምን እንደተባለ ይረሳል። ይሄ የበረከታችን ጠላት ነው። እዚህ ጋር እየተናገረን እኮ እየሰማን ነው። አዎ ይሄ ቃል በጣም ትክክል ነው ይሄ ብለን እንሰማለን። ሰምተን ከወጣን በኋላ ግን እንደ መስታወት እንዳትረሱት። መስታወት ላይ ስትሆኑ ምን እንዳለ ምልክት ያሳያችኋል። ከተነሳችሁ በኋላ ትረሳላችሁ። በስራው ሰምቶ የማይረሳ ቃሉን ሰምቶ የሚያደርግ በስራ የሚተገብረው እርሱ የተባረከ ነው። ቃሉን ሰምቶ ደግሞ የሚረሳ እሱ ሰው ቃሉ የሚለው ነው። ስለዚህ በላይ የምትሆነው ራስ የምትሆነው ስትሰራ የሚከናወነው ነገሮች ሕያውነቱን ይዘው የሚቀጥሉ ቃሉን ሰምተው ለሚያደርጉ ሰዎች ነው። ወገኖች አንድ ነገር ልንገራችሁ። ኃጢአተኛ በተባረከ ጊዜ በኃጢአተኛ አትቅና ይላል መጽሐፍ ቅዱስ። ለምንድን ነው ለሱ እንደዚህ የሚሆነው አትበሉ። ለእኛ እግዚአብሔር መርህ ሰጥቶናል፣ የእግዚአብሔርን ቃል ሰምተን እንድንሰራ። ስለዚህ በሕይወታችን ላይ ለምን ጭንገፋ ያገኘናል? ቃሉን ሰምተን በአግባቡ ከተገበርነው፣ ትእዛዙን ካልተላለፍን እግዚአብሔር አበዳሪ፣ እግዚአብሔር አከናዋኝ፣ እግዚአብሔር በላይ፣ እግዚአብሔር ራስ፣ እግዚአብሔር ድልን፣ በእርሻ ብሩክ፣ በኑሮ ብሩክ፣ በእንቅልፍ ብሩክ፣ በማንኛውም ነገር ይሄን አደርጋለሁ አለ። ይሄ የእግዚአብሔር ቃል። ነገር ግን ይሄንን የማታደርግ ቃሉን ሰምተህ የማታደርግ ከሆነ ብሎ ባለመታዘዝ የሚመጡ ጭንገፋዎች አሉ። ቃሉን ሰምቶ ባለመታዘዝ። ጌታ ኢየሱስ አዲስ ኪዳን ላይ ምን አለ? ቃሌ ሕይወት ነው፣ ቃሌ መንፈስ ነው፣ ቃሌ ዛሬም በሕይወታችሁ ላይ ብርሃን ነው፣ በመንገዳችሁ ላይ። ዳዊት እንደው ቃሉ ለእግር መብራት ለመንገድ ብርሃን ነው አለ። ዮሐንስ ወንጌል ደግሞ 17 ቃሉ እውነት ነው አለ። ይሄ ቃል ዛሬም ይሰራል። እጃችሁን ከፍ አድርጉና የእግዚአብሔር ቃል ዛሬም ይሰራል በሉ ባካችሁ። ባለመታዘዝ የሚመጣ ችግር አለ። ጭንገፋ የሚመጣው ባለመታዘዝ ነው። ሁለተኛው ነገር እርግማን ነው። እርግማን ጭንገፋን ያመጣል። ያንደበት ቃል እንዴት ነው ታዲያ? ያንደበት ቃል ዝም ብሎ እኔ ላይ ቢነገር ይሰራብኛል ወይ ነው? ያንደበት ቃል ነገሬ ላይ ያጨነግፋል? ማንም ተነስቶ ረገምኩት ስላለ ይሆናል ወይ ነው? ላሳያችሁ። ሂዱና ምሳሌ ምዕራፍ 26 ቁጥር 2 በጌታ በኢየሱስ ስም አነባለሁ። እንደሚተላለፍ ድንቢጥ ይኸውላችሁ፣ እኔን ተመልከቱኝ። አሁን እንደሚተላለፍ ድንቢጥ ይኸውልህ፣ እርግማን ሲመጣ አንተ ላይ እንደዚህ ነው የሚለው። ወዲያና ወዲህ አንተ ላይ እንደዚህ፣ እርግማን እንደዚህ አንተ ላይ ይላል። እንደዚህ እንደሚበርር ጨረባ ጨረባ ወፎች ናቸው። እሳት ላይ ወይ ወደ ነገር ይሄዳሉ።
ወዲና ወዲህ ይላል። አንቺ ላይ እንደዚህ ይላል። እንዲህ ያለ አየር ላይ ይላል። እንደዚህ አየር ላይ ነው የሚሄደው እርግማኑ። እንዲሁም ከንቱ እርግማን በማንም ላይ አይደርስም። አየር ላይ ይንቀሳቀሳል። ከንቱ እርግማን ማንም ላይ አይደርስም ይላል። ግን ነገሩ ትክክል ከሆነ መጥቶ ነው ላይ ለሚያርፍ እርግማን ማንም ተነስቶ ስለረገመ እርግማን ባንተ ላይ ይሰራል ማለት አይደለም። እርግማን ባለቤት አለው። እናትህ ከረገመች ይሆናል። አባትህ ከረገመ ይሆናል። መንፈሳዊ አባትህም በተመሳሳይ ስልጣን ያለው አካል አንተ ላይ መሆን አለበት። ያዕቆብ እንደዚህ አለ ዘፍጥረት ምዕራፍ 49 ላይ በኋለኛው ዘመን የሚያገኛችሁን ኑ ልንገራችሁ አለ። ለ12ቱም ነገራቸው ስልጣን ያለው አካል ስለነበረ በረከትም እርግማንም በላቸው ላስቀመጠ። አንብብልኝ ቶሎ ብለህ ፓስተር 49 ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። አሁን ይህ ሰውዬ ነብይ ነው እንዴ? ያዕቆብ ነብይ አይደለም፣ አባት ነው። ደክሞባቸዋል። 12 ልጆች ጠራ። በኋለኛው ዘመን የሆነ ሰው ሊባርክ ነው። በኋለኛው ዘመን ደግሞ የሆነ ሰው ሊረግም ነው። ጠራ፣ ኑ አለ። ስልጣን ያለው አካል ስለሆነ እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤል አድምጡ። እሺ አድምጡ። ሮቤል አንተ በኩር ልጄና ኃይሌ የጉብዝና የመጀመሪያ ነህ፣ የክብር አለቃ የኃይልም አለቃ፣ እንደ ውሃ የምትዋልል ነህ። ወላዋይ አትሉም? ማናንዛ ወላዋይ ነው ትላለህ። ወደ ስልጣንም አታመጣውም። አንተ ሮቤል ላንተ ስልጣን አይገባም። ለምን? እንደ ውሃ ትዋልላለህ፣ አቋም የለህም አለው። አይቷል። ወገኖች አንድ ነገር ልንገራችሁ፣ አባትየው ሲያሳድጋቸው ማን ምን እንደሆነ ያውቃል። ያንደበቱ ቃል ግን ይሰራል። ሮቤል የአባቱን መኝታ አርክሷል። በጣም ደፋር ልጅ ነው። ስንት ሚስቶች ነበሩት ያዕቆብ? 4 ሚስቶች አለ። የወለደችው እናት ጋር ሳይሆን ከሌላ ሴት ጋር ተኛ። በጣም ደፋር ነው። የድፍረቱ ድፍረት የአባቱን ሚስት ደፍሯል። ስለዚህ አንተ ሮቤል፣ አንተ ወላዋይ፣ ላንተ ከዛሬ ጀምሮ በዘመን አለቅነት አይገባም። ለምን? አንተ እንደው አምትዋልለ። ስለዚህ አለቅነት ላንተ አይሁን። ወደ አባት መኝታ ወጣሃልና አረክሰህማል፣ ወደ አልጋይም ወጣ። ወደ አልጋይም ወጣል። አለቅነት ላንተ አይሁን ማለት በዘመን ሁሉ አለቃ አትሆንም። ስታገለግሉም እኮ ታያላችሁ። ማን ነው ወላዋይ፣ ማን ነው ትክክለኛ ታያላችሁ። አባትየው አይቷል። እሱ ላለቅነት አይሆንም ይላል። እርግማን። ሁለተኛው ደግሞ ማን ነው? ስምዖንና ሌዊ ጦረኞች ወንድማማች ናቸው። ሁለቱ ወንድማማች ናቸው። ሰይፎቻቸው የአመፃ መሳሪያ ናቸው። የእናንተ ሰይፍ የአመፃ መሳሪያ ነው። አሁን አባትየው ሊሞት ነው። አባት ሊሄድ ነው። ልጆቹ ላይ ግን አንድ የሆነ ቃል ተናግሮ ሊሄድ ነው። እናንተ ሁለታችሁ ወንድማማች ናችሁ። ሰይፎቻችሁ የአመፅ ዕቃ ጦር ናቸው አለ። ከዛሳ በምክራቸውም ነፍሴ አትገባም። በእናንተ ምክሩ የኔ ነፍስ አይገባም አለ። ከጉባኤያቸውም ጋር ክብሬ አትተባበርም። አይ ከእናንተ ከምታደርጉት ነገር ጋር አልተባበርም አለ። በቁጣቸው ሰውን ገለዋልና፣ በቁጣቸው ሰው ገለዋል። በገዛ ፈቃዳቸው በሬን አስነክሰዋልና፣ እሺ ቁጣቸው ርጉም ይሁን። በያዕቆብ አከፋፍላቸዋለሁ፣ በእስራኤልም እበትናቸዋለሁ። ከዛሳ ይሁዳ ወንድሞች አንተን ያመሰግኑሃል። ካና ማሻካታካ ይሁዳን አየውና ይሁዳ አለው። ሶስተኛ ልጁን አየው። ይሁዳ አለው አንተ ወንድሞች ያመሰግኑሃል አለው። ይሁዳን ያገኘው የአባቱ ቃል ነው። ያ የአባቱ ቃል ኢየሱስን በዛ ነገር ውስጥ አመጣው። ዛሬ ነግራችኋለሁ፣ በእናንተ ላይ የተነገረው ቃል ሕይወታችሁን ያለመልመዋል። ስለዚህ ምን አለው? ይሁዳ ወንድሞች ምን ይለዋል? ያመሰግኑሃል። ማነው ዛሬ በቃል የሚባረክ? በእናንተ ላይ የተደረገ ማንኛውም የድግምት የሟርት ማንኛውም የተነገረ የሟርት ቃል አፍርሼዋለሁ። ማለት ኢየሱስ የመጣበት ዘር ነው። ስጋ ሊካፈል የግድ ሰው መሆን ነበረበት። ሰው መሆን ስለነበረበት አምላክ ከይሁዳ ነገር ውስጥ ነው የወጣው። አንድ የይሁዳን ነገድ መረጠ። የሆነ አካል ላይ ቢናገር እኮ ይሆናል። አሁን ስልጣን ያለው አካል እሱ ነው። እጅ በጠላቶች ደንደስ ላይ ነው። ማሻካታ ካያ እጅ በጠላቶች ደንደስ ላይ ነው። አንተ ትጫናቸዋለህ። ከዛስ የአባት ልጆች በፊት ይሰግዳሉ። ካዮ ጀመረ። የአባት ልጆች ይሰግዳሉ ማለት አካል እኛም ጭምር እኮ ነው። በቃ ሰገድ ለኢየሱስ። ኢየሱስ ሃሌሉያ። ወደድክም ጠላህም ሰግዳል። ሰገዱ ወንድሞች ሁሉ ለአንተ ይሰግዳሉ ማለት አንድ የሚመጣ ዘር አይቷል እኮ። አንተ የሆነ ሰው ዛሬ በዘመን ላይ እናገራለሁ፣ እግዚአብሔር ቃል በእናንተ ላይ ታምራት ይሰራል። እናት ረግማ ከሆነ አባት ረግማ ከሆነ እኔ ዛሬ አፍርሼዋለሁ። በሕይወታችሁ ላይ ብርሃን ይብራ። ወንድሞቼ ያመሰግኑሃል። አንድ ሁለተኛ ደግሞ ይሰግዱልሃል። ይሁዳ የአንበሳ ደቦል ነው። የአንበሳ ደቦል ታውቃላችሁ? ይበጫጭቃል፣ በማንም አይሸነፍም። ሬማ ወርድ ባንተና በሕይወት ላይ ይጣበቃል።
ሮቤል አንተ ወላዋይ ነህ፣ ላንተ አለቅነት ቻው፣ ላንተ ሌላ ንግግር የለኝም። ፖዝ ስምዖንና ሌዊ እናንተ ሁለት ወንድማማቾች ናቸው። ሴፎቻችሁ የአመፅ ዕቃ ስለሆነ እኔ ከእናንተ ጋር አልተባበርም። ዘጋና ሄደ። ሁለተኛ ይሁዳ አይሁዳ አየው በቃ ሆነ። ዛሬ የሆነ ሰው በጌታ በኢየሱስ በዚህ ቃል ተባርኮ ይወጣል። አሁን እየቆጠረ ነው። ኑ ብሎ ጠርቶ እዚህ ጋር መጀመሪያ ላይ ማን አስቀመጠ? አመጣና ሮቤልን፣ ሌዊና ስምዖንን ከዛ ይሁዳን። ልጄ ሆይ ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደን ወጣ፣ እንደ አንበሳም አሸመቅ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም። የገዢ ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። እናንተ ሁሉ ሳንቀር ትንቢት ተናገረብን። ዛሬ በኢየሱስ ስም ይሄ ቃል እኔና እናንተ ላይ ተፈጽመዋል። አሜን። መንግስት ከማን አይጠፋም? ከይሁዳ። ይሄ ሰውዬ እኮ ነብይ አይደለም። ፈልግ ነቢያቶችን ፈልግ። ያዕቆብ ነብይ አይደለም፣ ግን በቃ ተናገረ። ያ ንግግሩ ስራ ሰራ። ካንተ መንግስት ምድረ መንግስት አይጠፋም ማለት። አሁን እዚህ ውስጥ የሚታዘዝ አካልና ማይታዘዝ አካል እያሳየዋችሁ ነው። ሮቤል አልታዘዘም፣ እርግማን ነው ያገኘው። ስምዖንና ሌዊም በተመሳሳይ እንደውም በተናቸው፣ በእስራኤል ብትንትን ያደረጋቸው። እንደውም አሁን እኮ በጣም የሚገርመው ነገር ሴፎቻቸው ያመጻ የሚባለው እዛ ውስጥ አለ። ውርንጫውን በወይን ግንድ ያስራል፣ የአህያይቱን ግልገል በወይን ሐረግ፣ ልብሱንም በወይን ያጥባል፣ መጎናጸፊያውን በወይን ደም፣ ዓይኑንም ከወይን ይቀላል፣ ጥርሱንም ከወተት ነጭ ይሆናል። የይሁዳ ትንቢት ነው ሁሉ። 13 ዛብሎን በባህር ዳር ይቀመጣል። ይሄ ሰው ወደብ አለው፣ ወደበኛ ነው። ወደብ ላይ ነው የሚኖረው። በቃ ወደብ ሰጠው፣ ወደቡ ያንተ ነው አለው። እኔ ዛሬ የሆነ ነገር ገብቶብኛል። ዛሬ የሆነ ነገር በእጃችሁ የሚገባውን ነገር እነግራችኋለሁ። ዛቢሎን የት ይቀመጣል? በባህር ዳር ይቀመጣል። ባህር ዳር የሚቀመጥ ምን አይነት ሰው ነው? አሳ የሚበላ ነው። ባህር ዳር የሚቀመጠው ወደብ ላይ የሚኖር ነው። አስመጪና ላኪ ነው። ዛቢሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ያውላ ሰውየው የወደብ ሰው ነው። ወደብ አለ። ዳርቻውም እስከ ሲዶና ድረስ ነው። ወደቡ ማለት ነው እስከ ሲዶና፣ እሱ ዳርቻ። ሰውየው በአንድ ጊዜ የመርከብ ባለቤት የባህሩ ባለቤት ሆነ። ቃል ከዛ ምን ነው የሚለው? ቀጥል። እሺ ይሳኮር ቁጥር 14 አጥንተ ብርቱ አህያ ነው። እንደ አህያ ነው አለ። አጥንተ ብርቱ ነው አለ። አህያ ያደረገው እሱ ደግሞ እሺ። በበጎች ጎረኖ መካከል ያርፋል፣ እረፍትም መልካምም መሆኗን አየ። አቤት አንተ የሰውዬ የእረፍት ሰው ነው። ምድሪቱም የለማች መሆኗን ትከሻውንም ለመሸከም ዝቅ አደረገ፣ በስራው ገበሬ ሆነ። ሰውየው ገበሬም ነው። ይሳኮር ቀጥል። ዳን 16 ዳን በወገኑ ይፈርዳል፣ ፈራጅ ነው። ይሄ ደግሞ ከእስራኤል ነገድ እንደ አንዱ ዳን በጎዳና ላይ እንደ እባብ ይሆናል። ይነድፋል ማለት ነው። እንደ እባብ ይሆናል። ሽው ብሎ ጣን የሚያደርገው ከዛ በመንገድም እንደ ቀንዳም እባብ። እንደ ቀንዳም እባብ ታውቃላችሁ? አይታችሁ? ቀንዳም እባብ አለ እዚህ አካባቢ እንኳን የለም። ቦታ አለው። ቀንዳም እባብ አለው። እንደ ቀንዳም እባብ ተናዳፊ ነው ማለት ነው። ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላ ይወድቃል። እግዚአብሔር ሆይ መድኃኒትን እጠብቃለሁ። ቁጥር 19 ጋድን ዘማቾች ይዘምቱበታል። 19 ጋድን ዘማቾች ይዘምቱበታል አለው። ይሄን ደግሞ እርሱ ግን ተከታትሎ ይዘምትባቸዋል። እሱ ላይ ጠላቶች ይመጡበታል፣ ይዘምቱበታል አለ። እሱ ግን ደግሞ ተመልሶ አታዶ ይዘምትባቸዋል። በጠላቶች ላይ ዛሬ እግዚአብሔር አምላክ አሳልፎ ይሰጥ ዘንድ ዝመትባቸው። አሜን። 20 የአሴር እንጀራ ወፍራም ነው። አቤት ለይሄ ሰውዬ ደግሞ ጉደኛ ሰው ነው። እንጀራ ወፍራም ነው አለው። ለነገስታቱ ደስ የሚያሰኝ መብል ይሰጣል። ሰውየው ከመንግስት ይበልጣል። ሰውየው እንጀራ ወፍራም ነው ማለት ህይወቱ በረከታም ነው። ለነገስታት ደስ የሚያሰኘውን መብል ምን ይላል? ይሰጣል። ቁጥር 21 ንፍታሌም የተፈታ ሚዳቋ ነው፣ የሚዘል ማለት ነው። መልካም ቃልን ይሰጣል። ይሄ ሰውዬ ደግሞ ሲናገር አቤት 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 መልካም ቃል። እኔ ባረኳችሁ። መልካም ቃል በመስጠት እግዚአብሔር ይባርካችሁ። 22 ዮሴፍ ትንሹ ፍሬ የፍሬ ዛፍ ነው። ይሄንን አሁን ሊባርከው ነው። አሁን ይሄ ሰው እላው ላይ ሊያስቀምጥበት ነው። በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ። አረጎች በቅጥር ላይ ምን ይላሉ? ያድጋሉ። ቅጥር እያያዙ ነው አረጎች የሚሄዱት። የዚህ ሰው የታሪክ ተመልከቱ። ሲባርከው ዮሴፍ ትንሹ የፍሬ ዛፍ ነው አለውና ልክ ቅጥር ላይ ካደጉ በኋላ አዳምጦሽ ቀስተኞች አስቸገሩት፣ ነደፉትም፣ እነማን ናቸው? ተቃወሙትም። እነኚህ ቀስተኞች እነማን ይሆኑ? ወንድሞቹ
11 ወንድሞች አለ። ሰውየው ቅጥር ላይ ፍሬ አፍርቷል። ቅጥር ላይ ምን ያድጋል ነው የሚለው? አረጎች ያድጋሉ። እያደጉ ግን አረጉን ቀስተኞች ምን አሉት? ነደፉት፣ አስቸገሩት ይላል። እንዳያድግ ማለት ነው። አሁን የሆነ አካል ልጁን ሊያጠፋ ይፈልጋል። አባቶች በደንብ ስሙኝ። በልጆቻችሁ ላይ የምትናገሩት ነው የሚሰራው። ልጆቻችሁን ከዚህ ቀን ጀምሮ ቁጭ አርጋችሁ መርቋቸው፣ ቁጭ አርጋችሁ ተናገሯቸው። በደንብ አስባችሁ እናንተ የተናገራችሁት ነገር በልጆቻችሁ ላይ ይፈጸማል። ርብቃ በላችና ልጁ ወጥ ይሰራላታል። ኤሳው ና አለው፣ ካልሞት ልመርቅ ነፍሴ ትባርክ የምጣፍጠውን መብል አምጣልኝ ብሎ ሲል እሱ እፎቱን ይዞ መውጊያው መግደያውን ይዞ ወደ ጫካ ይሮጣል። እናትየውና አባትየው ልጅ ተከፋፍሏል። ናናና ያዕቆብ ናናና አለች። አባት ኤሳውን ሂድና ከጫካ አድና አብላኝ እያለ ስለሆነ 2 ከብቶች ሂድና ጥቦቶች ሂድና አምጣና እኔ ልስራ እማዬ አለ። አቤት አባቴ በምርቃት ፋንታ ቢረግመኝስ አለ። አየህ አባት ላይ እርግማንም ይሰራል በረከትም እንደሚሰራ አውቋል። ምክንያቱም አባቱ የተናገረው እንደሚሆን አምኗል። እንደዚህ አለች። ያ እርግማን እኔ ላይ ይሁን ብሎ ሲል እሺ አለ። ጠራውና ይኸው አባዬ ይዤ መጣሁ። አንተ ማን አለው? እኔ እኮ ልጅ ኤሳው ነኝ። አጭበረበረ ግን እኮ ያዕቆብ ነው። ናና ድምጽ ያዕቆብ ይመስላል ሰውነትህ ግን ኤሳው ነው አለና ላሽትት ብሎ አለው። ከማሽተት ጀመረ። የልጄ ሽታ እርሻ እንዳለ ሽታ ነው። በላና የወንድሞች አለቃ አድርጌሃለሁ አለው። የበላ አድርጌ ያለው አለው። ያኛው እየሮጠ ሲመጣ አሁን መጣና አባዬ መጣ አለ። ማን አንተ አለው። እኔ ልጅ ኤሳ። ውይ ወንድም አጭበርብሮ በረከትህን ወሰደዋል። ሞትና ሕይወት በመላስ እጅ ነው ያለው። እንዳይመስል አንዳንድ ሰው አይመስል አንድ ምርቃት እንኳን የለህም ወንድም ሁሉን ወስዶባል አለው። ታዲያ ቸርች ለምን አስፈለገ? ልትመረቁ እግዚአብሔር ኪንግ መንግስቱን ለምን በዚህ ያዘጋጅ? ህዝቡን እንድትባርክ ሙሴን ያለው ህዝበ እስራኤልን እንዲህ ብለህ ባርክ፣ እኔ ደግሞ ያንን ስሜን በእነሱ ላይ አደርጋለሁ አለ። ቤተክርስቲያን ባለስልጣናት ዛሬም እናንተ ላይ የወጣ አዋጅ ካለ በጌታ በኢየሱስ ስም ይገለበጣል። ሰው መንፈሳዊ አባት ከሌለው ተቅበዝባዥ ነው። በህይወታችሁ ቤት ይኑራችሁ፣ በህይወታችሁ ቤተሰብ ሊኖር ይችላል። በህይወታችሁ አንድ መጠለያ ያስፈልጋችኋል። እሱ መንፈሳዊ አባት ወይም ደግሞ የምታመልኩበት ቤተክርስቲያን። በዛ ጥላ ስር ነው የምትሆኑ። በረከት የሚለቀቀው በዛ ነው። ህይወትም የሚለቀቀው ሞት ህይወት በዚህ ነው ያለው። መሰብሰባችሁ ምን አትበሉ፣ አትተው፣ ይልቁንም ከፊት ይልቅ አድርጉት። ስትሰበሰቡ ህይወትና በረከት በዛ አለ። አሁን ህይወት እየተካፈላችሁ ነው። የሆነ አካል ወደ እናንተ ከመጣ እናንተን አያገኛችሁ። እግዚአብሔር ተመልከቱ፣ አባትየው ተሳስቶ መረቀው። ለምን ቃሉ ሄዶ አገኘው? ተሳስቶም ቢመርቅ በረከቱ ይሰራል። ስለዚህ የመጨረሻው ዮሴፍ ላይ ቅጥሩ ላይ እንዳለ ሐረግ ነው፣ እየተጠመጠመ ነው። ቀስተኞች መጥተው ግን ነደፉት፣ ወጉት ይልና ከዛ የሚለውን ስሙ። ምን ነው የሚለው? ነገር ግን ቀስቱ እንደ ጸና ቀረ። የእናንተ ነገር እንደ ጸና ይቀራል። የእጆቹም ክንድ በያዕቆብ አምላክ እጅ በረታ። በዚያውም በጠባቂው በእስራኤል አምድ በአባትህ አምላክ እርሱ የሚረዳ ሁሉም በሚችል አምላክ እርሱ የሚባርክህ በሰማይ በረከት፣ ከላይ በሚገኝ በጥልቅ በረከት፣ ከታች በሚሰራጭ በጡትና በማይጸን በረከት። የአባትህ በረከቶች ጽኑዓን ከሆኑ ከተራሮች ከበረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። የዮሴፍ በረከት እነርሱም በዮሴፍ ራስ ላይ ናቸው። አንድ ውለታ የዋለለት ሰው የተረገመው ሰው ለዮሴፍ ግን ውለታ ዋለ። በጣም የሚያሳዝነኝ እዚህ ጋር ነው። ሮቤል በዚህ እንኳን ቢታሰብ 12ቱም ወንድሞቹ 11ዱ ቀጥቅጠው ወደ ምን ከተቱት? ወደ ጉርጓድ ሲከቱት ሮቤል ግን ከጉርጓድ አወጣው። የሚገርም እኮ ነው። ከዛ ግን ወደ ተሸጠ ነው የሚለው፣ ወደ ግብጽ ተሸጠ። ግብጽ ሄዶ ይኖር ነበረ። ግብጽ ገብቶ ሰውየው እስር ቤት ተወረወረ። ምንም ጥፋት አልሰራም። እስር ቤት ገባ። የተነገረበት ትንቢት አለ። አንተን የሚያገኘ እንደዚህ ነው፣ ትነደፋለህ፣ ዋጋ ትከፍላለህ፣ ነገር ግን መጨረሻ ላይ ትጠቀልላለህ አለው። የሚገርማችሁ ነገር ሰውየው እዛ ገብቶ ለቤተሰቦቹ እንኳን በረከት ነው የሆነው። የወጣው ቃል አለ። ያ ቃል ሰውየውን ይዞታል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ጀምሮ ምድሪቱ ተረግማለች ማለት ምን አይነት እርግማን ተረገመች? ኢያሪኮ ላይ ምንም አይነት ምን እንዳይሰራ፣ ቅጥር እንዳይሰራ። ቅጥር ከተሰራ የመጀመሪያ ማን ይሙት? በኩር ልጁ። ቀጥሎሳ ታናሹ ይሙት ብሎ እርግማን ነግሯል። ነገር ግን አንድ ንጉሥ ሊያሰራ ሲነሳ የመጀመሪያ መስዋዕት ያደረገው ብኩር ልጁ ሞተ። ቀጥሎ ሁለተኛ ልጁ ሞተ። ምድሪቱ ተረገመች። አሁን ምድሪቱ ስትረገም ዋው ማጨንገፍ ጀመረ። ዋው መምታት ጀመረ። የተረገመች ምድር ነዋ። ሰውየው ተቀብቶ መጣ። ኢያሱ ረግሟታል። ኢያሱ የማይሆን ነገር ተናግሮባታል። ኤልሳ መጣና ቀጥታ መጣና እንደዚህ አለ። ተረገመ አይደል? አዎ እንደዚህ ይላል እግዚአብሔር አለ። አሁን ጨዋም ጥቼ እጥልበታለሁ አለ። ከዚህ በኋላ ሞት ጭንገፋ አይሆንም እንዳለ በእናንተ ላይ አባት ቢሆን፣ በእናንተ ላይ እናት ብትሆን፣ በእናንተ ላይ ጎረቤት ቢሆን፣ በእናንተ ላይ ሐሰተኛ ቢሆን የተናገረውን ማንኛውንም እርግማን ዛሬ
በኢየሱስ ስም አፈረስኩት። ምድር በደም ትረገማለች። ምድር አታድርግ የተባለችውን ካደረገች ትረገማለች። ስለዚህ ምድሪቱ ላይ ጭንገፋ ነው ያለው፣ ሞት ነው ያለው። እንደዚህ ያለ ከዚህ ቀን ጀምሮ ሞት ጭንገፋ አይሆንም። ኖ አላወቀም፣ ተኝቷል። ሂድና ዘፍጥረት 9 ከ20 እስከ 27 በጌታ በኢየሱስ ስም አነባለሁ። ኖህም ገበሬ መሆን ጀመረ። ሰውየው ገበሬ ነው። ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። ወይን ጠጣና ሰከረ። ስንት ልጆች ነበሩት? 3 ልጆች ነበሩት። ና እዚህ ጋር አንጥፍና ተኛ። እሱ ነው በደንብ አድርጋችሁ ገበሬው ነው ለሽ አለ። 3 ልጆች አሉት። ማን ካም፣ ያፌት፣ ሴም። አባት ምን አይነት ስልጣን እንዳለው ባንተ ላይ ስልጣን ያለው አካል እንጂ አንዳንድ ሰዎች ዝም ብለው ይድፋ ይንቀል ብሎ እንደሚሉት አይደለም። ስልጣን ያለው አካል እርግማን እንዴት እንደሚሰራ ላሳዩ። ቀጥለ። የከነዓን አባት የአባቱን ራቁትነት አየ። ወደ ውጭው ወጥቶ ለሁለቱ ወንድሞች ነገራቸው። ይኸውልህ መጣና ዛሬ ፌስቡክ እንደሚለቀቀው ማለት ነው። ይኸው እንትና እንደዚህ አድርገዋል ብሎ እንደሚለቀቀው ከከከከ እያለ አባዬ ሰክሮ እርቃኑን አየሁት አለ። አሁን እነሱ ቲፎዞ እንዲሆኑ ፈለገ። ሴምና ያፌት ሸማ ወስደው ሸማ ይዘው በጫንቃቸው ላይ አደረጉ። በዚህ በጫንቃቸው ላይ አድርገው ሰምተው ክክክክ ብሎ አልሳቁ። አባታችን ሰከረ ብሎ አላሉ። አንዳንድ ሰው ቢሆን በድካም ነው የሚገባበት። እንደዚህ ያደረጉና ፓንት ያለበሰውን አባታቸውን የኋሊት እንዲያሉና ሳያዩ ዱብ ሸፈኑት ማለት ነው። ሳያዩ ይኸውላችሁ በረከት ለምን እንደዚህ ብለው አምጥቶ አላለበሱ? ገበናውን ማየት አልፈለጉም። አባታችን ነው ብለው አልደፈሩትም። አንዳንድ ደፋር ሰዎች አሉ፣ ሚስጥሩን አላወቁ። በረከት ምን ውስጥ እንዳለና እርግማን ምን ውስጥ እንዳለ እንደዚህ ብለው እኮ ሻማ ነው እንዲያ የኋሊት ሄደው የአባታቸውን እርቃን ይሄንን አለም የሸፈኑት። መተው እርቃኑን ሸፈኑ። ፊታቸውን ወደ ኋላ ነበረ። እንደዚህ ነበር። የአባታቸውን ራቁትነት አላዩም። ኖህም ከወይን ጠጁ ስካር ነቃ። ተነሳው ነቃ። የሚናገረውን ቃል አዳምጡ። ታናሹም ልጅ ያደረገበትን አወቀ። እንዴት አወቀ? ሰክሮ ተኝቷል ይላል። ታናሹ ልጅ ያደረገበትን አወቀ ይላል። እኔ ይመስለኛል እግዚአብሔር አወራው። መንፈሳዊ ሰው ነው። ምንም የብሉይ ኪዳን ይጠጣሉ። ቢጠጡም እግዚአብሔር ያወራቸዋል። የተመረጠ ሰው ብቻ ነው ማይጠጣ። ይኸውልህ ማይጠጣና እነ ሳምሶን አይጠጡም። ይኸውልህ የተቀቡ ሰዎች አይጠጡም። ማንም አልነገረው። እግዚአብሔር ሹክ አለው። መጣና እግዚአብሔር ትንሹ ልጅ እንዲያርጎባል ምትለውን በላለው። ነቃ። ታናሹ ልጅ ያደረገበትን ስላወቀ እንዲህም አለ፣ ከነዓን እርጉም ይሁን። እርግማኑን ደግሞ ተመልከቱ። ለወንድሞቹ የባሪያዎች ባሪያ ይሁን። ምን ማለት ነው? የወንድሞቹ የባሪያዎች ባሪያ ማለት እርግማኑ ተመልከቱ። የሱ ባሪያ ደግሞ አለ አገልጋይ፣ የሰራተኛ ይሄ ሰውዬ የት እንደገባና ከዛ ሁለቱን ምን ብሎ መረቀ መሰላችሁ? እግዚአብሔር ያፌትን ያስፋ፣ በሴም ድንኳን ይደር፣ ከነዓንም ለነርሱ ባሪያ ይሁን። ለሁለቱ የባሪያ እርግማኑ ሆኗል። ያ እርግማን ምድር ላይ አሁንም በሱ ምክንያት አለ። በክርስቶስ ኢየሱስ ያመኑት ግን ከዛ እርግማን ዛሬ ነፃ ወጥተዋል። ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ሞትና ሕይወት በምላስ እጅ ነው፣ የሚወዷትም ፍሬዋን ይበላሉ።